ኤርሚያስ ብርሃን በታዳሽ ኃይል የሚሰሩ የብዝሃ ትራንስፖርት ተሽከርካሪዎችን በማሽከርከር ስራ የተሰማራ ወጣት ነው። ወቅታዊው የዓለም አቀፍ የነዳጅ አቅርቦት እጥረትና ተያያዥ ጫናዎች ለኤርሚያስና መሰል አሽከርካሪዎች ስራቸውን ይበልጥ አስፈላጊ አድርጎታል። 11 ከ20 እንጀምራለን ስራ እስከ 7 ተኩል ስራ ላይ ነኝ ማለት ነው እና አሁን ነዳጅ ባለመኖሩ በነዳጅ እጥረት ምክንያት በርካታ ሰዎች እየመላለስን ያለነው የህዝብ ፍሰት አሁን በጣም እየበዛብን ያለው ወደ ስራ መግባት ያለበት ሰው በሰዓቱ ሲገባ ደስ ይለኛል። ደስተኛ ሆኜ ነው የማገለግለው። ኢትዮጵያ ቀደም ብላ በታዳሽ ኃይል ልማት ላይ የሰራቻቸው ስራዎች አሁን ለሚታየው የትራንስፖርት ዘርፍ ሽግግር ትልቅ መነሻ ሆነዋል። ይህም በነዳጅ እጥረት ሳቢያ ሊፈጠር የሚችለውን መስተጓጎል በሂደት ለመቀነስም እድል ፈጥሯል። ኮዬ ፈጬ ነዋሪ ነኝ። አሁን ደግሞ ወደ ቢሮ ወደ ስራ ቦታ እየገባሁኝ ነው። አሁን ያለውን የነዳጅ ችግር በከፍተኛ ደረጃ እንደውም ሌሎቹ ቦታዎች ላይ ያለውን ክራውድና የትራንስፖርት ችግር ለመቅረፍ ምንም አማራጭ የሌለው እንትን ነው። ይሄ የትራንስፖርት አማራጭ በሰፊው በሀገሪቱ ውስጥ እንዲስፋፋ መንግስት በዚህ ላይ የሚመለከታቸው አካላት ትኩረት ሰጥተው ቢሰሩበት እጅግ በጣም ትልቅ ነገር ነው። አገልግሎቱም እጅግ በጣም ትልቅ ነው። ሀገራት በነዳጅ አቅርቦት እየተፈተኑ ይገኛሉ። ከዚህ አስቀድሞ ግን ኢትዮጵያ የተለያዩ ስራዎችን ስታከናውን ነበረ። ከነዚህ ስራዎች መካከል የታዳሽ ኃይልን ማንሳት እንችላለን። የነዚህ ማሳያ የሆኑት በአዲስ አበባ ከተማ የኤሌክትሪክ የህዝብ የትራንስፖርት ማመላለሻ አውቶቡሶች ይጠቀሳሉ። እነዚህም አስቀድሞ ኢትዮጵያ በነዳጅ አቅርቦት እንዳትፈተንና ችግሮችንም መከላከል እንድትችል እድል የሰጣት አድርጎታል። እኛ እንግዲህ እነዚህ የምታዩዋቸውን 100 አውቶቡሶችና እንደዚሁም 20 ኤሌክትሪክ ሚኒባሶችን ካሰማራን አመት አልፎናል። በአመት ውስጥ እንግዲህ በአውቶቡሶች 100 አውቶቡሶች በቀን በአማካይ ከ125,000 ህዝብ አንድ አውቶቡስ እስከ 1200 ድረስ 225 ድረስ እያጓጓዝን ነው ያለነው። እንግዲህ እነዚህ አውቶቡሶች ደግሞ በራሳቸው በኤሌክትሪክ ነው የሚሰሩት። ሌሊት ቻርጅ ይደረጋሉ፣ ቀን ሙሉ ይሰራሉ እስከ ምሽቱ 4 ሰዓት ድረስ። አሁን በተፈጠረው ችግር ምክንያት አምሽተን እና እየሰራን ያለነው። በተጨማሪ ኤፊሺየንሲያችንን ደግሞ እየጨመርን ማለት ምልልሱን እየጨመርን ህዝቡን እያነሳን ያለነው። በመዲናዋ ከነዳጅ ጥገኝነት የተላቀቁ ተሽከርካሪዎችን የማስፋፋት ስራም ትኩረት ተሰጥቶታል። የኤሌክትሪክ አውቶቡሶችን፣ የኤሌክትሪክ ሚኒባሶችን በከተማው በትራንስፖርት ዘርፍ እንዲሳተፉ የማድረግ ስራ ነው። ይሄ ቀደም ተብሎ በመጀመሩ አሁን ካለው ወቅታዊ ሁኔታ አንጻር ስታይ ብዙ የመፍትሄ አካል በመሆን ይገኛሉ ብሎ መውሰድ ይቻላል። በተለይ የኤሌክትሪክ አውቶቡሶቹ በቀን ሌሎች ተሽከርካሪዎች ከሚያመላልሱ የበለጠ እንዲያመላልሱ በማድረግ ምልልሳቸውን በመጨመር ሌሊት ቻርጅ በማድረግ እስከ ምሽቱ 4 ሰዓት ከ4 ሰዓትም ወደዛ ባሉ ትራንስፖርት ችግሮች ያሉባቸው ቦታዎች ላይ እንዲሰማሩ በማድረግ አሁን በወቅታዊ ሁኔታ የፈጠሩ ችግሮችን ትልቅ የመፍትሄ አካል ሆኖ ነው የሚገኙት። የታዳሽ ኃይል ተሽከርካሪዎች አገልግሎት የተቀላጠፈና ረጅም አገልግሎት መስጠት እንዲቻላቸው ለጥገናና ለመለዋወጫ እቃዎች አቅርቦትም ትኩረት ተሰጥቷል። በአንድ አመት ውስጥ ምንም አይነት ችግር የለባቸውም መኪኖች። ምንም አይነት ችግር እንዳይኖርባቸው የተደረገው ዋናውና ትልቁ ምክንያት ይህ ካምፓኒ ጎልደን ባስ ትራንስፖርት አክሲዮን ማህበር የሚባለው ከተለያዩ ወደ 8 የሚሆኑ ዓለም አቀፍ ካምፓኒዎች ጋር በጋራ በመሆን የአፍተር ሴል ሰርቪስ አገልግሎት በጥራት በብቃት ስራ እያከናወነ የሚገኝ ካምፓኒ ስለሆነ ነው። በቢሊየን ሊያወጣ የሚችል ስፔር ፓርቶችን በስቶክ ይዘን ለመኪኖችም ያለምንም ችግር አገልግሎት እንዲሰጡ ስራቸውን እንዲሰሩ እያደረግን ነው ያለነው። የአዲስ አበባ ትራንስፖርት ቢሮ እንደሚለው በዘርፉ የሚታዩ ችግሮችን ለመፍታት የኤሌክትሪክ የብዙሃን ትራንስፖርት ዋነኛ አማራጭ ተደርጎ ተወስዷል። የአዲስ አበባ ትራንስፖርት ቢሮ ከባለድርሻ አካላት በተቀናጀ መንገድ ስራዎች እየሰራ ነው ያለው። በተለይም ከነዳጅ እጦት ጋር ተያይዘው ህዝቡ ብዙሃን ትራንስፖርትን እንዲጠቀም በተለይ አዲስ አበባ አውቶቡስ ድርጅት እንደዚሁም የኤሌክትሪክ አውቶቡሶችና ሌሎች ብዙሃን ትራንስፖርቶች ባቡርን ጨምረው ምልልሳቸውን በማጠናከር ከሌላ ጊዜ በተለየ መንገድ ሙሉ አቅማቸውን ተጠቅመው ህዝቡን እንዲያነሱ የማድረግ ስራ ነው እየተሰራው። ይህም የከተማዋን የትራንስፖርት ፍላጎት በዘላቂነት ለመመለስ ግብ ተቀምጦለታል።